የባቡር መስመር የኢንዱስትሪ ትንሣኤ ምልክት ሆኖ ተሳለ። የስኳር ፋብሪካዎች የእርሻና የፋብሪካ ትስስር ምሳሌ ሆነው ቀረቡ። ሌሎችም ግዙፍ ፕሮጀክቶች ፈጣን እድገትን ለማምጣት በሚል ስም ተጀመሩ። ቢሊዮን ዶላሮችም ለዚሁ ሲባል ከውጭ አበዳሪዎች ተወሰዱ። በዚያ ጊዜ የተሰማው የተስፋ ድምፅ ከፍ ያለ ነበር። የልማት ተስፋውም ሰፊ ቢሆንም ታሪክ የሚጻፈው ግን በምኞት ሳይሆን በውጤት ነው። እነዛ በቢሊዮን ዶላር ብድሮች የተገነቡ ፕሮጀክቶች የታቀደውን ፍሬ ሳያፈሩ ቀሩ። ከተጠበቀው ያነሰ ምርት፣ ከተስፋው ያነሰ ገቢ። አንዳንዶቹ ላይነሱ መክነው ሲቀሩ፣ ብድራቸውን በአጭር ጊዜ መልሳሉ የተባሉት ከፊሎቹ ደግሞ በተቃራኒው ከስረው ሀገርን የተራዘመ የዕዳ ክፍያ አዙሪት ውስጥ ያስገቡ ሆኑ። የተስፋው እንጀራ አልተቆረሰም፣ የተጠበቀው ፍሬም አልተሰበሰበም። የተስፋው ገቢ ሳይመጣ የብድሩ ወለድ ግን ቀን ከቀን ይጨምር ጀመር። EPRDF showed that scale without sequencing, financing, and without the involvement of private sector debt, it rarely lasts. የኢህአዴግ ዘመን ያሳየን ቅድሚያ ለሚገባቸው ቅድሚያ ሰጥተን ፋይናንስ ካላደረግንና የግሉን ዘርፍ ካላሳተፍን የምንወስደው ብድር ዘላቂ ጥቅም እንደማያስገኝ ነው። የኢህአዴግ ዘመንን ጥቂት ምሳሌዎች እናንሳ። የስኳር ዘርፍን እንመልከት። በዚች ሀገር ባለፉት 25 ዓመታት ከተተገበሩ ትልቅ እቅዶች አንዱ ነው። ገንዘብ ፈሷል፣ ግን ውጤቱን ተመልከቱ። ለኩራዝ ፕሮጀክቶች 1.1 ቢሊዮን ዶላር ነው ወጪ የተደረገው። ነገር ግን እስካሁን አልተጠናቀቀም። የስኳር ኮርፖሬሽን የወሰደው 2.1 ቢሊዮን ዶላር ብድር እስካሁን አልተመለሰም። የወልቃይት ስኳር ፋብሪካን ለማጠናቀቅ ገና 42 ቢሊዮን ብር ያስፈልጋል። በርካታ ዩኒቨርሲቲዎች በከፍተኛ ወጪ ተገንብተዋል፣ ግን የሚፈለገውን ውጤት አላመጡም። እንደ ኢትዮጵያ ላለች ሰፊ ሀገር የባቡር መስመር ፕሮጀክት በጣም አስፈላጊ ነው። ነገር ግን የቢዝነስ አመክንዮን አልተከተለና የቅደም ተከተል አሰራርም አልነበረውም። ለኢትዮ ጅቡቲ የባቡር መስመር ግንባታ 5.5 ቢሊዮን ዶላር የንግድ ብድር ተወስዷል። እነዚህ ያልተጠናቀቁ ፕሮጀክቶች ኢትዮጵያን ለከፍተኛ የዕዳ ጫና ዳርጓታል። ሀገራዊ ለውጡ እውን ሲሆን የመደመር መንግስት በዕዳ ጫና ወገቧ የጎበጠ ሀገርን ለመረከብ ተገደደ። ወዲያውኑ ግን ለቀጣዩ ትውልድ የዕዳ ሸክም አናወርስም የሚለውን ወርቃማ መርህ በማንገብ የተለያዩ የኢኮኖሚ ሪፎርም እርምጃዎችን መውሰድ ጀመረ። ከፍተኛ ወለድ ያላቸውንና በአጭር ጊዜ የሚመለሱ የንግድ ብድሮችን ወይም ኮሜርሻል ሎን ከመውሰድ በመቆጠብ የዕዳ አስተዳደሩን አዲስ መልክ ሰጠ። ባለፉት 8 ዓመታት $1 ኮሜርሻል ሎን አልተበደርንም ማለት እንዴት ቀለል ይላል? ብዙ አፍሪካ ሀገራት እኮ ኮሜርሻል ሎን ተበድረው ብድር ደሞዝ ይከፍላሉ። ተበድረው ደሞዝ ቢከፍሉ እኮ አሉ። እኛ ለልማትም አያስፈልግም ነው ያለው። ይሄ ትልቅ ውሳኔ ነው። ኮሜርሻልና ኮንሴሽናል ሎን ማለት አራጣና ህጋዊ ብድር ማለት ነው። ኮሜርሻል ማለት 1 ቢሊዮን ብር እንካ በ3 በ4 ዓመት ጊዜ ውስጥ ክፍያ ክፈልልኝ፣ ወለዱ ደግሞ 7-8% ነው ማለት ነው። ኮንሴሽናል ሲሆንሳ በ30 ዓመት ክፈል፣ ወለዱ 1% ነው፣ የእፎይታ ጊዜው 10 ዓመት ነው ማለት ነው። ኮመርሻል ሎን ለመረዳት የኢትዮጵያን ባቡር ተመልከቱ። ከዚህ ጅቡቲ የዘረጋነው ባቡር ስራው በቅጡ አልቆ ለሰራተኞች ደሞዝ መክፈል ሳይችል አበዳሪዎች ብር አምጡ አሉ። ለነሱ የሚከፈለውን ተውና ስራውን ረን ማድረግ በማንችልበት ሰዓት ኮንሴሽናል ቢሆን ግን እንደዛ አይሆንም። ዕዳ ሁልጊዜ በክፍያ ብቻ አይቀንስም፣ በውይይትም ይቃለላል። ከዓለም አቀፍ አበዳሪዎች ጋር ብርቱ ውይይቶችንና ድርድሮችን በማድረግ የዕዳ ቅነሳ እንዲሁም ሽግሽግ ዕድሎች ተገኝተዋል። የማክሮ ኢኮኖሚ ማሻሻያ ሪፎርሙን ተከትሎ ከጂ20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይቷል። የዕዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው። ይሄ የዕዳ ጫናችንን በመቀነስ ረገድ በጣም ትልቅ ውጤት የመጣበት ዓመት ነው ማለት ይቻላል። አሁን ኢትዮጵያ በዕዳ ጫና የጎበጠ ወገቧ እየተቃና ብድር መመለስ የማትችል በሚል የተሰጣት ስም እየተነሳላትም ይገኛል። ኢትዮጵያ የነበረባት ዕዳ ከአጠቃላይ ጂዲፒዋ ሲነጻጸር ከ50% በላይ ስለነበረ ቀይ ውስጥ ገብታ ተጨማሪ ብድር ብትወስድ ለመክፈል ትቸገራለች ነበር ክርክሩ። በሰራነው ሪፎርም በአፍሪካ ውስጥ ገዘፍ ያለ ኢኮኖሚ ካላቸው ግሪን ከገባ ኢኮኖሚ ውስጥ አንዱ የኛ ነው። ምን ማለት ነው? የኢትዮጵያ ብድር ከ45% በታች ሆኖ ኢትዮጵያውን በምታመነጨው ሀብት ልትከፍል ትችላለች የሚል እምነት በትላልቅ የፋይናንስ ተቋማት ታምኖበት ማለት ነው።
በአጭር ጊዜ የሚመለሱ የንግድ ብድሮችን ከመውሰድ መቆጠብ፣ የነባር ዕዳዎችን የክፍያ ጊዜ ማራዘምና የማክሮ ኢኮኖሚውን መዋቅር ማስተካከል። እነዚህ እርምጃዎች የኢትዮጵያን የኢኮኖሚ ጤናማነት መልሰው ያረጋገጡ ስልቶች ሆነዋል። ትናንት በዕዳ ጫና የምትታወቀው ሀገር ዛሬ በለውጥና በእድገት ጎዳና ላይ ቀና ብላ እንድትጓዝ የሪፎርሙ ውጤቶች ትልቅ አቅም ፈጥረዋል። ከተስፋ እንጀራ ወደ ተግባር ፍሬ፣ ከዕዳ አዙሪት ወደ ኢኮኖሚ ነፃነት የተደረገው ይህ ሽግግርም የኢትዮጵያን አዲስ ጉዞ በጉልህ ያሳያል።